ሰላም ቤተሰቦቼ ተመልሻለሁ። ዛሬም በክፍል 3 ቪዲዮውን ከመጀመራችሁ በፊት እኛን ለማበረታታት ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ እያልኩኝ በዚህኛው ክፍል ምን ይፈጠር ይሆን አብረን እንከታተል። ወደ ታሪኩ። ሊራንግ የጠፋውን መነጽሩን እየፈለገ ነበር። ሺንጆ አሁንም እሱን እየተከተለው ነበር። በድንገት ዩሪ የሊራንግ ተባባሪ መሆኗን አወቀ። ዩሪ ለሊራንግ መነጽሩን በአንድ ልጅ እጅ እንዳለ ነገረችው። በዚህ ጊዜ አድርጎ ሁሉንም እየተመለከተ በሞኝነት ፈገግ አለ። ሊራንግ ወዲያውኑ ልጁን ለመፈለግ አልሄደም። ይልቁኑ እሱን ይከታተለው የነበረውን ሺንጁን ለማጥቃት ዞረ። ሊራንግ ሺንጁን ወደ ማቆሚያው ስፍራ ወስዶ ደበደበ። ከዚያም የሺንጁን ፎቶ ለሊያን ላከ። ሊያን ብቻውን እንዲገናኝ ጠየቀው። ሊያን እና ባልደረቦቿ ልጁን በመንገዱ ላይ ያገኙት። ልጁ መነጽሩን አውልቆ እንደገና ሲያደርግ ብቻ ነው ያዩት። ልጁ ጸሐፊዋን የቀድሞ ህይወቷን አየው። ረዳትየውንም አየው። የነብሩ ቅንድቦች የተሰሩት የሰዎችን የቀድሞ ህይወት። ልጁ ያንን ሲያያት ወዲያውኑ አለቀሰና አረፍተ ነገር ብቻ አለ። ይህም ፊትሽ በጣም ያስፈራል ካለ በኋላ ሮጠ። እርስ በራሳቸው የሚዋደዱና የሚጣሉ እነዚህ ሁለት ወንድማማቾች እየተመለከትን ነበር። ሊያን ወደ ማቆሚያው ስፍራ ሄዶ ሊራንግን ጠየቀው። እኔን ለመጉዳት ብዙ መንገዶች አሉ፣ ለምን ሁሉ ጊዜ ያንን ሰው ትጠቀማለህ አለው። ሊራንግን በደስታ እንዲህ አለ፣ ያለፈው ነገር ከተደጋገመ ምን እንደሚሆን ማወቅ ፈልጋለሁ። ነገር ግን ሊያን ድክመትን አውቀዋለሁ አለ። ሊራንግ ፊቱን ቀየረ። በትክክል እንዳወቀው ይመስላል። ሊራንግ ቀበሮ ነው። ምናልባትም ለአንድ ሰው ውለታ ነበረበት። ስለዚህ እዳውን ለመክፈል እና ክፍተቱን ለመዝጋት ቃል ገባ። ነገር ግን የሊያን አገላለጽ ስንመለከት የተገደደ አይመስልም። በጣም ደስተኛ ነበር። ነገር ግን በዚህን ጊዜ ሊራንግ ሊያንን እኔ ብሆን የተደበደብኩት ትመጣ ነበር አለው። በዚህ ምክንያት ሊያን ሆን ብሎ እሱን እንዲያድን ነገረው። ስለዚህ ሊራንግ ሆን ብሎ ያቺ ሴት የቀድሞ ህይወቷን ታሪክ ብታውቅም ከጎነ ትሆን ነበር። በዚህን ጊዜ ሊያን ሊራንግን አስጠነቀቀው። እሷን ለመንካት ከደፈርክ በእጅ ነው የምትሞተው አለው። በዚህን ጊዜ ዩሪ ለሊራንግ ደውላ የልጁን ቦታ እንደምታውቅ ነገረችው። ሁለቱ ወንድማማቾች ባልተደሰተ ድባብ ተለያዩ። ሊራንግ በፍጥነት ወደ ልጁ ሄዶ መነጽሩን በተሳካ ሁኔታ ወሰደ። ነገር ግን በአጋጣሚ በፊተኛው ህይወቱ ይህ ልጅ ትንሽ ውሻ እንደነበረ አየ። ትዝታውን ወዲያውኑ ተመለሱ። ሊራንግ በልቡ ውስጥ መራራ ስሜት ተሰማው። ልጁን አውጥቶ በልቡ ያለውን ታላቅ ኪሳራ ለማካካስ አብሮ በላ። ማታ ላይ ያና ባልደረቦቿ ወደ ሃንቪል መብላት ሄዱ። ስራ አስኪያጆች የፋኖስ ዛፉን አይቶ ለያ እንዲህ አለ፣ የዚህ ዛፍ ፍሬ እባቦች ለመሳብ ጥቅም አለው አላት። ያ እጇን አንስታ ለመንካት ስትል ሄሮንግ መጥቶ አስቆማት። ሄሮንግ እንዲህ አለ፣ እኔ ቤት ውስጥ ሁለት ህጎች መከተል አለባችሁ። አንደኛው ምንም ነገር አትንኩ፣ ሁለተኛው ደግሞ ወደ ሁለተኛው ፎቅ አትሄዱ። በአትክልት ቦታ ውስጥ ምግብ ከበሉ በኋላ ያ ወደ ቪላ ተመለሰች። ወደ መታጠቢያ ቤት ለመሄድ ፈልጋ ነበር። ስትወጣ በድንገት የጫማ ጫጫታና ከላይ ፎቅ ላይ የበር ማንኳኳት ድምጽ ሰማች። ኢሙጁ የሞተ ሰውን እጁን ተጠቅሞ በሩን እያንኳኳ ነበር። ያ ድምጹን ተከትለው ወደ ሁለተኛው ፎቅ ወጣች። ነገር ግን በድንገት ትንሽ ጨዋነት የጎደለው መሆኑን ተረዳች። ስትወርድ አንድ ነገር ረገጠች። ያ አንስታ ስትመለከት የውሸት ጥፍር ነበረ። እናም በዚህ ቅጽበት የበር ማንኳኳቱን እንደገና ተሰማ። ያ ወደ በሩ ሄደችና ኢሙጁ ከበሩ ጀርባ ቆሞ ነበር። በፍጥነት ግቢ አላት። የበሩን እጀታ ለመያዝ እጇን አነሳች። በድንገት ሊያን ደውለው ያንን ቤት ውስጥ እንዲገናኙ ነገራት። በዚህ ጊዜ ሄሮንግ ያንን ወደ መመገቢያው ጠረጴዛ መለሳት። ሊያን ሺንጁን ወደ ቤት ከወሰደው በኋላ ወደ ያ ቤት ሮጦ ያ የምትወዳቸውን ነገሮች ለማድረግ ወሰነ። የመጀመሪያው ሩዝ ማብሰል ነው። ሁለተኛው ነገር አዲስ የስፖርት ጫማዎች ነበሩ። ስለዚህ ጫማውን ለመግዛት ወጣ። ጫማ እየመረጠ ሳለ ሊራንግ ለሊያን ደውለው እንዲህ አለው፣ ለያ ስጦታ ሰጥቻታለሁ። የነብሩ ቅንድብ ደስ የሚያሰኝ መነጽር ነው። ይህ ሊያንን በፍጥነት እንዲመለስ አደረገው። በዚህን ጊዜ ያ ወደ ቤት እየተመለሰች ሳለ መነጽሩ ያለበት እሽግ ከበር ውጪ ተቀበለች። ያ በጉጉት መነጽሩን አድርጋ በመስታወት ፊት ቆመች። ውጤቱም ያ በመስታወት ውስጥ ሃምቦክ ልብስ ለብሳ እና ሊያን ኦመን የገደለበትን ትዕይንት አየች። በዚህን ጊዜ ሊያን እንደተመለሰ ያለቀሰች እና እንዲህ አለች፣ እባቡን ለመያዝ ስትል እኔን መስዋዕት አደረግከኝ አለችው። የቀድሞ ህይወት ሆና አየች። ነገር ግን አባቷ ጭራቅ ነበር፣ ምክንያቱም ፊቱ እና እጆቹ ላይ የእባብ ቅርፊት ነበረበት። በፊተኛው ህይወቷ የያ ስም አኦም ነበር።
ቀስት ይዛ ወደ ኢሙጊው አነጣጠረች። ነገር ግን ዙፋኑን ነበር የነካው። ኢሙጊው የአባቷን አካል ለቆ እንዲሄድ አስፈራራችው። አኦም ገና እንደተወለደች ነበር መስዋዕት የሆነችው። እሷን ለማዳን አባትየው እውነቱን ለኢሙጊው ሰጠ። ነገር ግን ሰዎች በአጋንንት ሲያዙ ለ3 ቀናት መኖር አይችሉም። ኢሙጊው አባቷን ለማዳን ብቸኛው መንገድ የተራራውን አምላክ ማምጣት ነው አለ። ነገር ግን አኦም እንዲህ አለች፣ የተራራው አምላክ ከተራራው መውረድ አይችልም። ኢሙጊው ሊያንን ለማግኘት ወደ እሷ እንዲገባ ነገረችው። ምክንያቱም ሊያን ኢሙጊውን በእርግጠኝነት መግደል እንደሚችል ታምናለች። ነገር ግን ሳይታሰብ ሊያን ዞረና ኢሙጊውን እንዲህ አለ፣ አዎምን እንደ ማጥመጃ ተጠቅመ እኔን ለመያዝ አስበ ነበር። እኔ እሷን እንደ ማጥመጃ ተጠቅሜ አንተን እንደሚይዝ አስበ አታውቅም አለው። ኢሙጊው በጣም ተገረመና ወዲያውኑ ሰይፉን አውጥቶ ሊያንን ለማጥቃት ሞከረ። ግን እሱ የተራራ አምላክ ነበር። በፍጥነት ወደ አሳ ዝጣ ተለወጠ። ነገር ግን በሊያን ጥፍር አኦምን ተገደለች። ያ እውነቱን ስታ እጅግ በጣም በዚህን ጊዜ ሊያን ተመልሶ ነበር። ያለምንም ብልሃት ግቧን ለማሳካት ሊያንን ወቀሰችው። ሊያን በግልጽ አምኗል። ምክንያቱም ሂሆንግ መሞት ካለበትም ሊያን የሚሞተው እሱ እንደሆነ ይፈልጋል። አጭር ህመም ከረጅም ህመም ይሻላል። ስለዚህ በዚህ ዘዴ ያንን እሱን እንድትተው አስገደዳት። ከዚያም ሊያን ወደ ስኔል ብሬድ ምግብ ቤት ሄደ። ሊራንግ ወዲያውኑ የወንድሙን ጥሩ ድራማ ለማየት ሄደ። ነገር ግን ሊያን ከታናሽ ወንድሙ ጋር ቼዝ መጫወት ፈልጎ ነበር። ሊያን የተራራ አምላክ በነበረበት ጊዜ ከታናሽ ወንድሙ ጋር ለማዝናናት ይጫወቱ ነበር። ከዚህ በፊት ሊራንግ በእናቱ ተጥሎ በነበረበት ጊዜ በእብድ የተራበ ጋኔን ሊበላ ነበር። ያ ጋኔን በራብ የሞተ ሰው ነበር። ሊራንግ እጅግ በጣም ፈርቶ ድንጋይ አንስቶ ወረወረና ወደ አሮጌ ዛፍ ሮጠ። ነገር ግን ያ ጋኔን ከዛፍ ላይ ወረደ። ያኔ አንድ ሰው መጥቶ ጋኔኑን ገደለው። የመጣው ሰው ሊያን ነበር። ሊያን ሊራንግን እንዲህ አለው፣ ራስህን ማዳን ካልቻልክ ማንም አይችልም። ይህ መግለጫ ሊራንግን አነቃቃውና እና ታናሽ ወንድሙን በጥሩ ሁኔታ ያዘው። ሊራንግ እነዚህ ነገሮች ስላሰበ የያን አለቃ ቤት ኢሙጊውን ለመፈለግ ሄደ። ነገር ግን ሊራንግ የልብ ድካም እንዳለበት አየ። የፋኖስ ፍሬውን አንስቶ ከዚያም ወደ ሰውነቱ ውስጥ ተነፈሰ ወደ መደበኛ ለመመለስ። ይህ ፍሬ የሰው ነፍስ እንደሆነ እናያለን። የሰውን ሕይወት ለመጠበቅና በተመሳሳይ ጊዜ ለመውሰድ ጥቅም ላይ ይውላል። በዚህን ጊዜ ኢሙጊው ታየ። እሱ ሊራንግን አይቶ በሊያን እንደተተወ ያወቀ። ሊራንግ ያንን ለመግደል ጠየቀ። ነገር ግን ኢሙጊው ያ የእሱ ሙሽራ እንድትሆን ፈለገ። ትዕይንቱ ወደ ያ ተቀየረ። ሐዘኗን ለመቀነስ ስራዋ ላይ ብቻ ነበር የምታተኩረው። ጸሐፊዋንና ረዳቱን አይታ በድንገት በፊተኛው ህይወቷ እነዚህ ሁለት ሰዎች የቤተ መንግስት አገልጋዮቿ እንደነበሩ ታስታውሳለች። የቀድሞ ህይወቷን ርዕስ ተጠቅማ በከተማው ውስጥ ስላሉ እንግዳ ነገሮች በዝግጅቱ ላይ ለመናገር አሰበች። ከዚያም ወደ አእምሮ ሕክምና ሆስፒታል ሄደች። ከዚያም ከእናቷ ጓደኛ የሆነችውን ዶክተር አገኘች በርካታ ተዛማጅ ሰነዶችን ለማግኘት። ነገር ግን ሳይታሰብ እናቷም የቀድሞ ህይወቷን ለመጠየቅ መታ እንደነበረ አወቀች እና በ9 ዓመቷ ያንን ወደ ሂፕኖቴራፒ ያመጣቻት። ነገር ግን ያ ከነዚህ ሁሉ ምንም አታስታውስም። ስለዚህ ዶክተሯ ሂፕኖሲስ ሂደቱን የሚቀዳ ዲስክ ሰጠቻት። ያ ወደ ኩባንያው ተመለሰች እና ከፈተችው። ነገር ግን እጅግ በጣም የሚያስፈራ ትዕይንት አየች። ይህች ልጅ እጅግ በጣም እንግዳ ነበረች። ከሴትየዋ ጀርባ ያለውን ግድግዳ ላይ ያለውን ምስል አየች። በግድግዳው ላይ የተለጠፈውን ማስታወሻ በትክክል አነበበችው። ይህ ቪዲዮ ኮል አይደለም፣ ነገር ግን ከረጅም በፊት የተቀዳ ቪዲዮ ነው። ሂፕኖሲስ ከተደረገች በኋላ ያ ወደ ተለወጠች እንረዳለን። አንድ ሰው የገደለችበትን ትዕይንት በጣም በእርካታ በተሞላበት አገላለጽ ዶክተሯ ያንን በፍጥነት ቀሰቀሰቻት። ነገር ግን ፈራቻት። ይህ ሁኔታ በኢሙጊው ነበር የተፈጠረው። ትንሿ ትልቋን ያን ትኩር ብላ አየችና እንዲህ አለቻት፣ በተራዘመ ወር በተራዘመ ዓመት በዋሻ ውስጥ ተወለድኩ። የተራዘመ ዓመት በቸነፈሩ የሞቱ ሰዎች መቃብር ነው። ኢሙጊው እዚያ ተወለደ እና ሊያንን ለመዋጋት በእርግጠኝነት እንደሚያገኘው ተናገረ። ከዚያም በያ ጀርባ ያሉትን ቃላት በድንገት አነበበ። ያ በፍጥነት ኮምፒውተሯን አጥፍታ ለመረጋጋት ወጣች። ከዚያም ሰማያዊ ሸሚዝ የለበሰች ሴት አየች። ይህች ሴት ያን የአትክልት ጭማቂ ሰጠቻት። ስትወጣ ያንን እንዲህ አለቻት፣ የምትፈሪው ነገር ሁሉ ቀበሮ ተራራ አይደለም። ከዚያም እንግዳ ዘፈን ተሰማ። ይህች ሴት ልትወጣ በሩን ገፋችው። ያም ለመከታተል በሩን ገፋችው። ከአንድ ሰከንድ በኋላ
ወደ ልጅነቷ ተመለሰች። የመኪና አደጋ ከመከሰቱ በፊት ያለው ትዕይንት ነው እና ከጥቂት ደቂቃዎች በፊት የሙዚቃ ሳጥኑን ተቀበለች። ይህች ሴት ወደ ሊራንግ ሄደች። እንግዳው ዘፈን እንደገና ተሰማ፣ ነገር ግን በመደርደሪያ ውስጥ ነበር። ሊራንግ ቁም ሳጥኑን ከፈተና ወዲያውኑ ወደ ልጅነቱ ተመለሰ። እናቱ ጋር ይኖርበት የነበረው ቤት ነበር። በድንገት አንድ ነዋሪ ሊራንግን ከኋላው መታው። ዞር ሲል ሁሉም እየጮሁ ነበር። ረገሙት። የበሬውን ጉበት እንደበላ ነገሩት። እንዲኖሩ አንተ አልፈቀድክም፣ አንተ ጭራቅ ነው አሉት። የሊራንግ እናት ቤት ውስጥ ሆና ልጇን ሲደበድቡት በግዴለሽነት ትመለከት ነበር። ሊራንግ ወደ ቤት ገባ። ከዚያም እናቱ እየጮኸች አባረረችው። በድንገት ሊራንግ ከጭንቅላቱ ጀርባ ጫማው ነካው። ደም ነበር ያየው። ያኔ ህልም እንዳልሆነ ተገነዘበ። ትዕይንቱ ግን ወደ ተራቡት መንፈስ ተራራ ተቀየረ። ሰማያዊ ሸሚዝ የለበሰችዋ ሴት እንደገና ታየች እና ሊራንግን እዚህ ከመጣ በእርግጠኝነት እንደሚሞት ነገረችው። በተጨማሪም ሰማያዊ ሸሚዝ የለበሰችዋ ሴት የሰው ጥንካሬ አስፈሪ ትዕይንቶችን መፍጠር ነው። ከዚያም ወደ ሊያን መጣችና ሁለት በሮች አሉ። አንዱ ታናሽ ወንድም ያለበት ሲሆን ሁለተኛው ደግሞ የመጀመሪያ ፍቅር ያለችበት ነው። ማንን ታድናለህ ብላ ጠየቀችው። ሊያን ወዲያች ሴት የኢሙጊው ረዳት እንደሆነች ገመተ። ያ እናቷ ስለ ሂፕኖሲስ ስታወራ ሰማቻት። እናቷ ለረጅም ጊዜ ያ ችግር አለባት ትጠራጠር ነበር። ነገር ግን ያ ለማሰብ ጊዜ አልነበራትም። አባቷ መኪናውን እንዲያቆም ነገረችው። ነገር ግን አባቷና እናቷ አይሰሟትም። በመጨረሻ አደጋ አሁንም ተከሰተ። በዚህን ጊዜ ኢሙጊውና ሰማያዊ ሸሚዝ የለበሰችዋ ሴት ታዩ። ሊያን ሊራንግን እንዳዳነ ሲረዱ በጣም ተገረሙ። ሊራንግ እና ሊያን በተራቡ መናፍስታን ቡድን ተከበዋል። ሁለቱም አንድ ሰይፍ ሌላው ደግሞ መጥረቢያ ይዞ ዙሪያውን ያሉትን መናፍስታን ለመግደል እየሞከሩ ነው። ሊራንግ በአንድ ጉልበቱ ሲንበረከክ፣ ሊያን ደግሞ ጀርባው ላይ ረግጦ ከፍ ብሎ ዘለለ። ከዚያም ሰይፉን ይዞ ወርዶ የተራበ ጋኔኑን ገደለ። ሁለቱም እንደ ነብር ቢፋለሙ የተቃራኒ ቡድኖች ብዙ ስለሆኑ መዋጋት አልቻሉም። ስለዚህ ሁለቱም በፍጥነት ሮጡ። እዚህ አስማት መጠቀም ስለማይችሉ ሁለቱም የተራቡትን መናፍስታን ዛፍ ወደ ታሰረበት ቦታ መሩ። ነገር ግን አሁንም አንድ ከወጥመዱ አምልጦ የሊራንግን እግር ነከሰ። ሊያን ወዲያውኑ ገደለው። ከዚያም በኋላ ወደ ዋሻ ገቡና ለጊዜው ደህና ሆኑ። ሊያን ቆስሏል። ሊራንግ ደግሞ በበሽታው ተበክሏል። ስለዚህ ትኩሳት አለበት። በአንድ ሰዓት ውስጥ የሊራንግ ሙሉ ሰውነት በበሽታው ሙሉ በሙሉ ይበከላል። በዚህን ጊዜ አጋንንቶቹ እዛ ይደርሳሉ። ሊያን ታናሽ ወንድሙን በፍጥነት ማውጣት አለበት። በተመሳሳይ ጊዜ ያ ነቃችና እናቷን አየች። ይህ ቀበሮ እንደሆነ ተጠራጠረች። ስለዚህ የለውዝ ኬክ መብላት እንደምትፈልግ ተናገረች። እናም በሰደታት መቁረጫ አነሳች። እናቷ አፍንጫዋን ቆነጠጠቻት። የለውዝ አለርጂክ እንዳለብሽ ረሳሽ እንዲህ አለቻት። ይህንን ስታይ ያ ወዲያውኑ እንባዋ ፈሰሰ። በመጨረሻ እናቷን ማየት ችላለችና ሊራንግ በዚህ በኩል እግሩ በጣም ስለሚያመው እጅ ለመስጠትና ከእንግዲህ ላለመሄድ ወሰነ። ይህ የሞት መጀመሪያ ነው። ምክንያቱም አንዴ ህመም ከተሰማ ወደ እውነታው የመመለሻ በር ቀስ በቀስ ይጠፋል። በዚህን ጊዜ ሊያንን ጠየቀው። ልትገለው የምትፈልገውን ሰው ለምን አዳንከው ብሎ ጠየቀው። ሊያን ሰይፉ ከዚህ በፊት ማንንም አላዳንም ሲል በግልጽ ተናገረ። በተጨማሪም በዚያን ጊዜ ሊያን ሰይፉን ወደ ሊራንግ ሲያነጣጥር አትሞትም ብዬ ነበር አለው። ሊራንግ እውነታውን ተረድቶ ወዲያውኑ ለመነሳት ፈቃደኛ ሆነ። ሁለቱ ወንድማማቾች በመጨረሻ እንደ መጀመሪያቸው ሆኑ። በዚህን ጊዜ የተራቡት መናፍስታን እነሱን እያሳደዷቸው ነው። ሁለቱ ወንድማማቾች ወደ ገደል ዳር አደረሷቸው። ሊያን ሊራንግን በጣም አስከፊው ነገር እንዲያስታውስ ነገረው። ሊራንግ አንዷ እናቴ ናት፣ አንዱ ደግሞ ወንድሜ ነው አለ። ሊራንግን እንዲህ አለው፣ እኔ ፍጹም አልተውህም አለው። ሊራንግ በጣም አስከፊውን ነገር ለማስታወስ ሞከረ። በተቃራኒው ገደል ላይ በእርግጥም በር ነበር። እነዚህ ሁለት ሰዎች በጣም አሳዛኝ ናቸው። ፊት ለፊት ከፍ ያለ ገደል አለ። ከኋላ ደግሞ የተራቡ መንፈሶች እያሳደዷቸው ነው። የእነሱ የመኖሪያ መንገድ ብቸኛው በተቃራኒው ገደል ላይ ያለው በር ነው። ሊያን እና ሊራንግ ከሩቅ ሩጫቸውን ጀመሩ። ነገር ግን ሊራንግ ብቻ ነበር የዘለለው። ሊያን ብቻውን ቀረ፣ ምክንያቱም እና ለሊራንግ ጊዜ ለመግዛት። አንዷ ጋኔል ወደ ሉዘላ የሊራንግን እግር በጥብቅ ያዘችው። ግን ይህቺ ሴት ሌላ ሴት አልነበረችም፣ የሊራንግ እናት ነበረች።
ሊያን ራብተኛውን አጋንንት ወደ ታች ገፋውና ከዚያም ወደ ገደሉ ማዶ ዘሎ የሊያንን እናት አቀፋት። አብረው ዘለሉ። ሊራንግ በተስፋ መቁረጥ ተሰቃየ፣ ግን ነፍሱ በመጨረሻ ተመለሰችና በእውነተኛው ዓለም ታየ። ሁሉም የሊራንግ ቁስሎች በሰውነቱ ላይ ታዩ። ስለዚህ ራሱን ሳተ። ዩሪ ሺንጆን የሊራንግን ህይወት እንዲያድን ለመነችው። ነገር ግን ሺንጆ ታሊፓን ለመጠየቅ ተንበረከከ። ሊያንንና ያን ማዳን ማንኛውም ዋጋ ለመክፈል ፈቃደኛ ነበር እና የህይወቱን ገመድ አገኘ። በዚህ በኩል ሺንጆ ሂንሆንግን ጠየቀው። ለምን ሊያንን አላዳናትም ማለት? ምክንያቱም ሊያን ያ ወላጆቿን ካገኘች በኋላ ሌላ ማንንም ሰው ወደ ዓለሟ መግባት እንደማይችል ያውቅ ነበር። ሺንጆ ወደ ሆስፒታል ተመለሰ። ያንን አውጥቶ ከሊያን አጠገብ አስቀመጣት። ከዚያም የህይወት ገመዱን በእጃቸው ላይ አስቀመጠ። በዚህ ጊዜ ያ ከወላጆቿ ጋር በደስታ ትኖር ነበር። የፎቶዎችን አልበሞች አንድ ላይ ይመለከቱ ነበር። በተጨማሪም ወላጆቿ ያ በልጅ የሰጠቻቸውን ካርኔሽን አሁንም እንደያዙ ተገነዘበች። እየበላች ሳለ ያ ወላጆቿን ገጽታ ተመለከተችና በድንገት ሊያንን አስታወሰችው። ነገር ግን ያ ሊያን ማን እንደሆነ አታውቅም ነበር፣ ምክንያቱም ያ በደስታ ዓለም ውስጥ መኖር ስለመረጠች። ሁሉም ሰውና ሁሉም ነገሮች በእውነተኛው ዓለም ውስጥ ቀስ በቀስ ይረሳሉ። በዚህ ጊዜ ስልኩ ይጮዋል። ያ ስልኩን ታነሳለች። ሌላኛው ሰው ሊያን ነበር። ያ ረስተዋለች። ሊያን ግን አልረሳትም ነበር። ማስታወስ አለብሽ፣ ካስታወሽ ብቻ ነው ወደ እውነተኛው ህይወት መመለስ የምትችይው። ሁልጊዜ መጠብቅሻለሁ አላት። ያ በጥልቅ ሀሳብ ውስጥ ገባች። እናም በግድግዳው ላይ ቅጠሎች አየች። ወላጆቿ የሰጧን ነገር አልነበረም። ስለዚህ እጇን በስክሪፕት ወጋችው። ይህም የሚያመው ህመም በመጨረሻ ሊያን እንድታስታውሰው አደረጋት። እዚህ ያሉት ወላጆቿ እውነተኛ እንዳልሆኑ ተረዳች። ስለዚህ ያ ከእነሱ ጋር ለመሰናበት ያለውን ህመም ተጋፈጠች። እናም በመጨረሻ በእውነታው ህይወት ነቃች። ሊያን አሁንም በውሸተኛው ዓለም ተደብቆ ነበር። ዓለም ባዶና ብቸኛ ነበረች። ይህ በልቡ ውስጥ ያለው ትልቁ ፍርሃት ነው። ሊያን ሺንጆ የህይወት ገመዱን እንደተጠቀመ ያውቃል። ለዚህም ነው መዳፉ ላይ የመጋነኛ የሚለው ቃል ያለው። ስለዚህ ያንን ማግኘት ይችላል። ሊያን ለረጅም ጊዜ ተራመደና በመጨረሻ መውጫ መንገድ ማግኘት አልቻለም። ሙሉ በሙሉ ተስፋ ቆረጠና በበረሃ ውስጥ ወድቆ አይኖቹን ጨፈነ። በሌሊት ሰማያዊ ሸሚዝ የለበሰችው ሴት በመጨረሻ ታየች። ሊያን የሞት አፋፍ ላይ እንደሆነ አየች። ሊያን ላይ ተሳለቀችበት። ሊያንን ምንም ያህል ከፍም ሆነ ዝቅም ብትል በኢሞጊው ትያዛለህ እና በዚህ ዓለም ውስጥ ወድመህ ትጠፋለህ ብላ አፌዘችበት። ሊያን በሙሉ ኃይሉ በሰማያዊ ልብስ የለበሰችው ሴት ፊት ተንበረከከ። ያ በሰላም ወደ ቤት እንደገባች አረጋገጠ። እሷም ሊያንን ያ እንደወጣች በደስታ ነገረችው። ግን ከጥቂት ጊዜ በኋላ ሊያን እንደገና ሳቀና ቆመ። ሊያን ሆን ብሎ በራብተኛው ጋኔን ይዞ ወደ ገደሉ ዘሎ የወደቀው ሰማያዊ ሸሚዝ የለበሰችው ሴት እንድትገለጥ ነበር። ሊያን በዚህ ጊዜ እኔ ነኝ አንቺን የምጠይቅሽ፣ በጣም የምትፈሪው ምንድን ነው? ከሁሉም በኋላ ካልተሳሳኩ እየሞትሽ ነው። ሊያንን እሷ በፈጠረችው ገሃነም ውስጥ ለዘላለም እንዲኖር ረገበችው። ለአንቺ የተጻፈው ተረቶች የሉም። ስለዚህ በሰው ልጅ ተረስተሽ ተጥለሻለሽ። ሰማያዊ ሸሚዝ የለበሰችው ሴት በጣም ተናደደች። ከዚያም ዞራ ሄደች። ግን እግሮቿ ከመሬት ጋር ተጣበቁ፣ ምክንያቱም የሊያን የፈጠረው ዓለም ነበር። ስለዚህ እኔ ያለ ከዚያም ሊያን እጁን ዘርያዋ በኩል አገኘው። ኢሞጊው የሊያንን ዓለም ሲያይ በጣም ተናደደ እና በሙሉ ኃይሉ የሊያንን እጅ ገፋው። ግን ሊያን አንድ ቁልፍ ወሰደ። ሊያን ኢሞጊውን በቅርብ ሊይዝ እመጣለሁ፣ ጠብቃለሁ። በሚቀጥለው ቀን ያ ወደ ስራ ስትሄድ ወደፊት ስትመለከት የተጠለፈ ጃንጥላ፣ ቀይ አበባዎችና የምትናፍቀው ሰው ሊያን ታየ። ሁለቱም በዝናብ ውስጥ ተሳሳሙ። ይህቺ ሴትዮ በግድግዳው ውስጥ ተደብቃ ነበር የተገኘችው። የዚች ሴትዮ ቀኝ እጅ ወደፊት ተዘርግቶ ነበር። አይኖቿን በፍርሃት ተከፍተው ነበር እና አፏን በከፍተኛ ሁኔታ ተከፍቷል። ይህ ሁሉ ሴትዮዋ በፍርሃት እንደሞተች ያሳያል። ሁለቱ ፖሊሶች ደነገጡ። ሴትዮዋ የለበሰችውን ልብስ መሰረት በማድረግ ዘመናዊ ልብስ እንደሆነ አረጋገጡ። ከጥንታዊ ጊዜ የመጣች አካል እንዳልሆነች አረጋገጡ። ይህ ከኢሞጊው ጋር የተያያዘ ነው። ኢሞጊው ትልቅ ምኞት ያለው ሲሆን የሊያንን ባለ 9 ጭራ ቀበሮ ተክቶ የተራራ አምላክ መሆን ይፈልጋል። ከዚያም የሊያንን የመጀመሪያ ፍቅር የሆነችውን አኦምን ማግባት ይፈልጋል። ከዚያም ወደ ህይወት ከፍታ ላይ ደረሰ። ከዚህ ቀደም አኦም ለሊያን ፍቅሯን ለመናዘዝ ጊንጎን ተጠቅማ ነበር። ነገር ግን በሊያን ተቀባይነት አላገኘም ነበር።
ምክንያቱም የሰው ልጅና የእሱ እድሜ በጣም ትልቅ ስለሆነ ነው። ነገር ግን ሊያን ከፍቅር በኋላ በዚህ ዓለም ውስጥ ብቻውን መቅረት አልፈለገም። ሊያን ሰዎችን የተራራው አምላክ ተራራውን ስለለቀቀ መለኮታዊ ኃይሉን ቀስ በቀስ እየደከመ ይሄዳል። ስለዚህ ከባድ ጉዳት ደረሰበት። የመንደሩ ነዋሪዎችም ባለ 9 ጭራ ቀበሮ እንደሆነ አወቁ። እንደ ዕድል ሆኖ አኦን በጊዜ ደርሳ ሊያንን የመንደሩ ነዋሪዎች እንዳይከታተሉት ረዳችው። ሁለቱ አሁንም አብረው ነበሩ። ነገር ግን ኢሙጊው በሁለቱ መካከል ያለውን ስሜት ለመጠቀም ፈለገ። ከዚያም አኦምን ተቆጣጥሮ የአኦምን መልክ አስመስሎ ሊያን ለማታለል ሞከረ። ልቡን ሊወጋው ሞከረ። ነገር ግን አኦን ንቃተ ህሊናዋን አግኝታ ሰይፉን ጣለችው። እጆቿ በንጹሃን ሰዎች ደም ተሸፍኗል። ንጹሃን ሰዎችን ለመግደል እና ሊያንን ለመጠበቅ አኦን ሊያንን ስትገድለው የምስጋና ውልን ተጠቅማ ነበር። እንዲገላት ነገረችው። ቀበሮ ስለሆነ መሟላት ያለበት ውለታ አለ። የውሉ ቀለበት ቀስ በቀስ ይጠፋል። የሊያን እጅ ወደ ቀበሮ ጥፍር ይለወጣል። እሱ መቆጣጠር ስለማይችል በቀጥታ ወደ አኦን ወጋው። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። እንደወደዳችሁ ተስፋ በማድረግ በቀጣይ ቪዲዮ እመጣለሁ። እስከዛው ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። በተጨማሪም ላይክ አድርጉ። ይሄንን ቪዲዮ በላይክ አንበሽብሹልኝ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ደህና ቆዩልኝ።